ለምንድን ነው የፈለከኝ? ቶሎ ልጅ እኔ የማይፈለኩህ ቡቡ ጾመኛ እንደሆን ካውቃለሁ። ጾም ፈተህ ነው የቆየው። በነገራችን ላይ ያው ሰዓታቸው ምንድነው የእናንተ አፍጥር ሰዓት ነው መሰለኝ። አፍጥረህ ነው የመጣው። አፍጥር ነው ጾም ብቻ ነው የመጣው። ብቻ ለማንኛውም ቡቡ ዛሬ የጠራው እኔ እናንተ ተጋጭተናል፣ ብዙ ነገር ፈጥረናል፣ ብዙም ነገር ተፈጥሯል እና አንተ ጋር ያለውን ስሜት አላውቅም። አንተ ጋር ረፈደ የሚባል ስሜት ካለ እኔ አላውቅም። እኔ ጋር ወላሂ ረፈደ የሚባል ነገር የለም ብያ ከፋሚሊዎች ጋር እያወራሁ ነበርና ረፈደ የሚባለው ሰው ከሞተ ብቻ ነው። ሰዎች በህይወት እስካሉ ድረስ አላህ ሀያታችንን ያሳምረውና ረፈደ የሚባል ነገር የለም ብዬ እያወራሁ ነበርና የጠራው ዛሬም ከዚህ በፊትም መተን ስናወራ የነበረው ስለ አንድ ጉዳይ ነው። ሃይሚና ሃይሚ ናት ጉዳዩ። ስለ ሃይሚ ነው፣ ሌላ ወሬ የለውም። ትናንትና ሃይሚ እየሰራችውን አይተሃል፣ ጨርሰህም አይተሃል። በእርግጠኝነት ለሱ ያለ ፍቅር ለሱ ያለ ቦታ ስለማቅ ቪዲዮን አንዴ ብቻ ሳይሆን 100 ጊዜ ነው ልታየው የምችለው። ይሄን ደግሞ እኔ አውቃለሁ ስለማቅህ ማለት ነው። እና ቡቡ ዛሬ ጠራው ማድረግ የምችለው ነገር አለ፣ ማስተካከል የምችለው ነገር አለ እና በዛ ጉዳይ ከቻልክ ላወራህ። ምንድነው ማስተካከል? መቻል ደግሞ ስለቻልክ ነው የመጣው። ምንድነው ማስተካከል እንችላለን? ኤርፖርት ድረስ የጠራሁ ለምንድን ግን? እኔ የምልህ አንተ ሃይሚና ብሩኬ እንዲለያዩ ትፈልጋለህ ሐሰን ከሚሉትን ሰዎች ትደግፋለህ? ለሌ የፈለኩት አንተ ሪን ታቀኛለህ ስላሉ ሐሰን ስላሉ አይደለም ይሄንን የምለው ስላደረከው ነው እያልኩ ያለሁት ስላሉ አይደለም። እሺ እኔ ሃይሚን ስለሸኘኋት መሸኘት ብቻ አይደለም፣ በጣም ብዙ ነገር ነው ያደረከው። እንዴት ነው አንተ ደፍረህ መታው ነው እንደዚህ በቀላሉ ነገር የምታወራው? ዝም ስላልኩ ነው አይደል? እኔ በቀላሉ እያወራሁ አይደለም ነገር ነው እንጂ በጣም አቅልለህ እያወራ ነው። በጣም አቅልለህ። እሺ እኔ አንተን ሰላም ባልፈልግ አንተ ሃይሚን ለኔ ብለህ ነው ያደረከው? ኖ እንደዛ ማለት አይደለም። አይ ጌታዬ፣ እሺ አንድ ጥያቄ ብቻ ልጠይቅህ። ገና ብዙ ነገር እሰማለሁ። ለኔ ሰላም ብለህ ነው ያደረከው? እሺ አንድ ጥያቄ ብቻ ልጠይቅህ። ምንድነው የምጠይቀው? አንተ እኔን አግዘኝ ብትለኝ እኔ አንተን አላግዝህም? እኔ አግዘኝ አታግዘኝ እኔ ላመንኩበት ነገር ምንም ወደኋላ መልሶ አይደለም። ስለዚህ እሱ ሃይሚ የኔን እገዛ ትፈልግ ነበረ። አሁንም ነገም ከፈለገች እንግዲህ አንተ አይምሮ ልክ አይደለም ሐሰን፣ ሰምተኛል አይደለም? አንተ እሷ ያንተን እገዛ ፈልጋ ቢሆን ኖሮ ልክ እንዳላሰበች ልክ እያደረገች እንዳልሆነ ታውቀዋለህ። ትናንት ያየው ቪዲዮ እንኳን ትናንት የለቀቀችው ቪዲዮ እንኳን አንተ አይጸጽትም? አይቆጨም? ስታይ አታዝንም? እንደዛ ሆና ስታወራ እንኳን አይተህ አታዝንም? አይደብርህም? የሚፋቀሩ ሰዎች የሚዋደዱ ሰዎች ተለያይተው ውስጥ አይደብርህም? እና እኔ እኮ እንዳትለያዩ እኮ ነው ኤርፖርት ድረስ የጠራው። እናንተ እኮ ጠንቋይ አይደለህም እኮ። እንዴት ነው እዛ የመጣው? ኤርፖርት ድረስ ጠራኸኝ። እሺ ጠራኸኝና ለምንድን ነው የጠራው? ሰዓቱን ነገርከኝ፣ የምትሄድበት ሰዓት ነገርከኝ። እሺ ለምን ነግረሃለሁ? ጥሩ አደረግክ። እንደዛ እኮ ለምንድን ነው የጠራው? ምን እንዳደርክ ዋና ምን እንዳደርግ አንተ ቁጭ ብለህ ልጅቷን ማሳመን ይቅር ማለት ትችላለህ። በደንብ ነው የምትችለው። ገብቶሃል? እኔን ስለጠራኝ ምንም የሚለወጥ ነገር የለም። ያ የሷ ፐርሰናሊቲ የሷ መብት ነው። ሰማኝ እኔ ገገማሶን ታቀኛለህ አይደለ? ጠልፌ ሳመጣት በአንድ እግራችሁ ቆማችሁ እንቧ ከረዩ አላችሁ ምናምን። እሺ ብዬ ለቅቄያት የራሷን መብት እንድትወስን አደረኳት። እንደዛ ሳደ ለምን አደረክ ላይ ናቸው ዋና። ስማኝ በቃ እኔም አፈቅራታለሁ። አሁንም ቢሆን ብትመጣ አቀበላታለሁ። እኔ ምንም እሷን ምበድልበት ምንም ነገር የለም። በቃ ስተት ሰው እንደሚሰራው ስተት ሰራ። ሁለታችን ባለመግባባት ማለት ልጅነት ይዞን ፋራውንም ብዙ ስተት ሰርተን እዚህ ተዳረስን። በቃ ሌላ አጭቅጭቀኝ በቃ እኮ ስተት ሰራሁኝ። አሁን ስተት እንትና ሰራ እንትና አልሰራም መባባሉ እንተውና ችግር ነው። እና ያንተ እንደቀላል ነው። የኔ ችግር የኔ ከሆነ እኔ አንተ ሰው ልለያይ ሲል አላግዝህም። አግዘኝ አታግዘኝ አይመለከትህም። ከዚህ በኋላ አንተን እገዛ ምናምን አልፈልግም። እንዴ አግዛለሁ አላግዝም ምን ይጠቅመኛል? ምን ያደርግልኛል? እሺ አሁን ነገራችሁ ረፍዷል ብለህ የምታስበው? በጣም ረፍዷል እንጂ ምን ማድረግ እችላለሁ? እንዴት ማድረጋችሁ? ምን ይሄንን አድርግ በል ምን ላድርግ? እንዴ ከመሬት ተነስተ አሚን ታፈቅራታለህ አይደል? እሺ አፈቅራታለሁ እኮ ካፈቀርካት ምንም ቢሆን የፈለገው
አግተህ ስታመጣት እኮ መስዋዕትነት እየከፈልክ ነው አለ ፍቅርህ። ስለዚህ አሁንም አረፈደም ማለት አሁን የታወቀ ምን ነው የታወቀ አሁን የዛን እንዲ አግተህ ማምጣትህን እኮ አሁንም ቢሆን እኮ እየደገፍኩ እኮ አይደለም እኔ ሶጂ በቃ እንደዚህ ነው የጠራኝ በዚህ ሰዓት እንደዚህ ነው እንዲህ አይደለም እያለ ማስበበት ታይም አይደለም። በቃ በጣም የሚያስጠላ የሚጨንቅ ሙድ ላይ ነኝ። ግዴታ ወጥቼ እየዬ ምናምን ማለት የለብኝም። ስማኝ እኔ እንድትለም እኮ በቃ ስለዚህ በቃ አትነዝነዘኝ። በዚህ ጉዳይ ልታወራኝ ከሆነ አልፈልግም። እኔ በዚህ ጉዳይ ላወራ ሳይሆን እኔ በዚህ ጉዳይ ላወራ ሳይሆን ከቻልክ እንደውም ለፍቅር ስትል ልልክህ ነው። ለፍቅር ስትል የት ነው ይሄ መስዋዕትነት ከፍላ ያለችበት ነው የምልከኝ። የአባት ቤት መሰለህ እንዴት ተነስተህ ዝም ብለህ የምትሄደው? ስንት ፕሮሰስ ይጠይቃል። ያንን ፕሮሰስ ስታደርግ እንኳን ያልተናገርክ ሰውዬ አሁን እኔ ፕሮሰስ ጀምሮ እኮ አላውቅም። እኔ በነገራችን ላይ እኔ ማውቀው የተነገረኝን ብቻ እኮ ነው የማውቀው። እንዴት ነው ያልተነገረኝን ላውቅ የምችለው? በዚህ ሰዓት ኤርፖርት ሄዳለሁ አውቃለሁ፣ ነገርኩ መጣ። ከዛ ውጪ እኔ ምን አውቄ ነው እኔ ይሄን ብዬ ምን አሁን ምንም ማልክ ምንም የሚለወጥ ነገር የለም። ሐሰን አለ ለምረም አይለወጥም። መፍትሄዎች ካሉ በቃ እሷ ነች መምጣት የምትችለው ወደዚህ። እሷ ነች መብት ያላት። እኔ ልሂድ ብል እንኳን ብዙ ነገር ይጠይቅብኛል። እሷ መምጣት የምትችል ከሆነ እሷ ሴት ልጅ ናት። እሷን ሄደህ ማሳመን የአባት ቤት ነው ወይ የምሄደው? ብር ስላለ ብቻ የምትሄድበት ሀገር ነው? ዝም ብለህ ተነስተህ ትሄዳለህ? ጤነኛ አይደለም። እስቲ እኔ ልስጥህና ብር እስቲ ሂድ አንተ ትሄዳለህ። ሄደህ እስቲ ያሳየኝ። የምትሄድበትን በሁለት ቀን በሶስት ቀን ትቆርጣለህ፣ ትሄዳለህ። ለምትሄድበት የሚያስፈልገውን ነገር በሙሉ ታወጣለህ፣ ትሄዳለህ። ጤነኛ አይደለም። በቃ እኔ ልሄድ ነው። ታወጣለህ፣ ትሄዳለህ ከሆነ ያ የማለት መብቱ የለህም። አለኝ ያለችበትን እኔ ካለ አይመለከትም። በቃ ከዚህ በኋላ እኔ ምንም ላደርግ ምንም አታደርግ። በቃ እኔ ዘላለሜንም ጠብቃታለሁ። እሷ እመጣለሁ ጠብቀኝ አይነት ሙድ ካለች እኔ ምንም ችግር የለብኝም። ምክንያቱም ስለማፈቅራት ጠብቃታለሁ። ለምን ጠብቃታለህ? በቃ አይደለም በቃ እግዚአብሔር እኔ በሷ ፊት እኮ እዛ ኤርፖርት ላይ መጨቃጨቅ ደብሮኝ እንጂ ማስቀረት ከዛ በላይ ምንድነው የምጨቃጨቀው አንተ? ከዛ በላይ ሻንጣዋን ጎትተህ ይዘህ ከመምጣት ቤት መጥተህ ፓስፖርት እስከመውሰድ የደረሰው ያው ምን ስለሆንክ ነው? እሺ እኔ ባልኖር ኑሮ አታደርገውም ብለህ ታስባለህ? ምንድነው ታደርግም አታደርግም አንተ እዛ ነገር ውስጥ በመኖር ብቻ ስተሰርተ እኔ ደግሞ እዛ ነገር ውስጥ ማንም ከሷ ጎን ቆም ያደረኩትን ካንተ ጎን ቆም ማረግ ሰው ነኝ ነው። ይሄን እያወቀኝ እንዴት ትናገረኛለህ? ያ አይደለም ጓዴ፣ በደንብ ነው የምናገር። አለመምታቴ ምን ይሁን ነው እሱ ችግር የለውም። ያ አይደለም ጓደኝነት፣ ያ አይደለም በቃ ፍቅረኛሞች ሲለያዩ ጎበዝ በርሲ ሚል አይደለም ጓደኝነት። በጣም ልትማር በጣም ሊገባህ ይገባል። አንተ ብታረጋው ነው ስትለያዩ እሷ እኮ ስለመለያየት ሳይሆን ስለማስተማር ነበር የነበራትም እኔ እንዳግዛት የሚፈልገችው እንጂ ስለመለያየት አንድ ቀን አስባ አታውቅም። እሺ አሁን እሺ ምንድን ነው የታሰበው? እሷ ሌላ ሀገር እኔ ሌላ ሀገር። ኦኬ የታሰበውን ምናምን ተወውና የሩህ ፍቅር ከዛስ? እሺ ተለያየን ነው ተጣመረ። እሺ አሁን ያለችበትን እነግርሃለሁ። ትሄዳለህ፣ አለቀ። ይሄ ነው ለዚህ ነው የጠራው። በቃ አንተ ከዚህ በኋላ እኔ በቃ ከኔና ከሷ በስተቀር ያለችበትን የሚያውቅ ሰው የለም። ስለዚህ ያለችበትን እነግርሃለሁ፣ ትሄዳለህ። ነገርኩህ እኮ የአባት ይሄን እኮ ስናገር ምን ስትናገር ነው? ሃይሚ ፈቅዳልኝ አይደለም እኮ ብሩኪ እኮ ሊሆን ይችላል። እና ደግሞ አንተ እሷን እንደምትፈልጋት ስለማቅ እሷ አንተን ስለምትፈልግህ ይሄን ስለማቅ ነው እንጂ በዚህ ልክ ማውራህ እኮ እኔ አቤቴ እኮ ጥቅል ብዬ እቀመጣለሁ። ምንም አይመጣብኝም እኮ ይሄን ታውቃለህ። በለኔም መታመንም እሪ ምናምን ስላምን የሚለወጥ ነገር የለም። አሁን ከመሬት ተነስተህ አሁን ሐሳቢ ስለጫወክ ምንም የሚለወጥ አሁንም ተውቡ እኔ ማይሆን ነገር አታናግረኝ። አሁን እኔ ምንም ግድ የለኝም። በእናትህ ወደዛ እኔ ለምንም ነገር ግድ እንደማይሰጠኝ ታውቃለህ አይደለ? ይሄ ሁሉ የታገልኩት ከሃይሚ ጋር ለመለያየት እኔ ደግሞ ይሄ ሁሉ ነገር ያደረኩት እሷ እንዳግዛትና እኔን ስለምትፈልገኝ ነው። አሁንም ነገም ደግሞ ምነግርህ ነገር ቢኖር ነው። ይኸውልህ ስማኝ ሐሰን፣ እሷ ማገዝ ባለብኝ መንገድ በሙሉ አግዛታለሁ። ስማኝ አንተንም እንደዛው ስማኝ። እኔ ከያንተን ገዛ አልፈልግም። አንተ ላትፈርድ ይችላል እኮ ስማኝ። ከዚህ በኋላ ስማኝ ስጠራኝ እንኳን ይኸውልህ እኔ ካንተ ጋር እንዲህ አይደለም ብዬ መጨቃጨቅ አልፈልግም። ግን ከዚህ በኋላ ብሩክ ጓደኛዬ ነው ብለህ የሆነ ነገር ብለህ ስጠራኝ ስተትን ያመንክ ሰው ስትሆን ነው። ገብቶሃል? አዎ ስተት አለብኝ ሰርቻለሁ ብለህ ስታምን እኔ እቀበልሃለሁ። ገብቶሃል? እንደ ጓደኛ አክሴፕት አድርጌ ይቅር እልሃለሁ። ይቅር ብዬሃለሁ። ግን መጥቶ የሆነ ነገር ብሩክ እንዲህ ብትለኝ እኔ ከዚህ በኋላ ካንተ ጋር ያልቀርብም ማለት ገብቶሃል? ስተትን ማመን አለብህ። ብዙ ትልቅ ስተት ሰርተሃል። እንዲህ ግግም አትበል። ስለዚህ ስተትን ማታመን ሰው ከሆን ችግርን ማታመን ሰው ከሆን ካንተ ጋር ምን ችግር አለ? እኔ ችግሬና ስተት አይታየኝም እያልኩ ነው። እኔ ያደረኩትን አንተም ታደርገው ነበር። ለኔ ቦታ ብትሆን እኔ አላረጉም።
እሺ አንተ አታረገውም። በቃ እኔ ያደረኩትኝ ጓደኛ ስለሆነች አገዝኳት ነው አንተ አባባል አይደለ? አግዘኛለችኝ አገዝኳት። እኔም ጓደኛ ከዚህ በፊት አግዣለሁ አግዝሃለሁ እኮ አግዘኝ የምትል ነገር ደግሞ ማይሆን ከሆነ አይሆንም ማለት ግዴታ አለ። ማይሆን ነገር አይደለም። ኧረ ጉዴ ስለሚሆን ነው አንዲ ተለያይተን ይቀረንልህ። ተለያይተህ አልቀረህም እኮ አሁንም ቢሆን እኮ ያለችበት ልነግርህ ነው እኔ የመጣሁት። መሄድ የት ነው የምትሄደው?